ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሮ ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አማርኛና እንግሊዝኛን ሂሳብንም ጨምሮ በውስጥ መስመር መማር የሚፈልጉ ካሉ ሼር እያደረጋችሁ ታደረሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ በአጭር ደቂቃ ብቻ የማይጠፉ ዕውቀትን ይሸምቱ በሚል ርዕስ ተነስተን ብዙ አስተማሪ የሆኑ አረፍተ ነገሮችን እንዲሁም ደግሞ ለእናንተ ወሳኝ የምላቸውን ጥቅሶችን ይዤላችሁ መጥቻለሁ። እስከ መጨረሻው ለመከታተል ሞክሩ። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ ትምህርቱን መከታተል ትችላላችሁ። የእናንተን ሰዓት በማይጎዳ መልኩ በማታ ወይም በቀን አሊያም በጠዋቱ ከእንቅልፋችሁ በፊት ተነስታችሁ በመማር ራሳችሁ ልትለውጡ ይገባል እያልን የእናንተ ትልቅ አማራጭ ይዘንላችሁ መጥተናል። ከዚህ በተጨማሪ ደግሞ በውስጥ መስመር መማር እየፈለጋችሁ ነገር ግን እንዴት አድርጌ ወይስ አይገባኝም ብላችሁ የምትቸገሩ ካላችሁ ለሙከራ ጊዜ ሳምንት ያህል የሰጠን መሆኑን ልናሳውቃችሁ እንወዳለን። ለአንድ ሳምንት ያህል የሙከራ ጊዜ ወስዳችሁ በውስጥ መስመር በነፃ በመማር ቀጣዩን ጊዜ ደግሞ በእናንተ ውሳኔ የምትቀጥሉ ይሆናል። ስለዚህ ዛሬ የምናያቸው አጫጭር አረፍተ ነገሮችን ማንበብና መጻፍ እንዲሁም ደግሞ በውስጡ አስተማሪ የሆኑ ጥቅሶችን የሚያስተላልፉ ትምህርቶችን አብረን እንማራለን። እስከ መጨረሻው አብራችሁኝ ቆዩ። ተሺህ ቃላት ይልቅ አንዲት ትንሽ ተግባር የልብን ቅንነት ትገልጻለች። ከሺህ ቃላት ይልቅ አንዲት ትንሽ ተግባር የልብን ቅንነት ትገልጻለች። አያችሁ፣ አብዛኞቻችን በወሬ ሰዎችን ለመርዳት እንሞክራለን። ጥሩ ነው፣ በሀሳብ መርዳት መልካም ነው። ነገር ግን ደግሞ ገንዘብ ኑሮን ገንዘብ ለሌላቸው፣ ሀብት ኑሮን ሀብት ለሌላቸው ለነሱ በተግባር ብንደርስላቸው መልካም ነው። ለመሰላችሁ አንዳንዴ በወሬ ስልችት ልንላቸው እንችላለን። አንዳንድ ሰዎች ወሬ ሰልችቷቸው ምግብ ከሆነ የሚያስፈልጋቸው ምግብ ስጧቸው፣ ወሬ ሰልችቷቸው ገንዘብ ከሆነ የሚያስፈልጋቸው ገንዘብ ስጧቸው። ስለዚህ ምን ልላችሁ ፈልጌ ነው፣ ከሺህ ቃላት ይልቅ አንድ የተግባር መገለጫ የራስን ማንነት ይገልጻል ወይም ቅንነትን ይገልጻል። ስለዚህ ሰዎች ተቸግሯቸው እናንተን ካማከሯችሁ የችግራቸውን መሰረት አውቃችሁ የችግራቸውን በር ልፈኑላቸው። ከዛ ውጭ ግን በወሬ አትሙሏቸው እና ከሺህ ቃላት ይልቅ አንድ የተግባር ቅንነት ከምንም በላይ ነው። ቃላት ምን ያደርጋል? ምናልባት የተሰበረን ነገር ሊጠግን ይችላል። አዎ ያስፈልጋል፣ ቃላት ምክርም ያስፈልጋል። ግን ደግሞ ከምክር በላይ ደግሞ በተግባር የታገዘ ውጤት ሊያመጣ የሚችል ነገር ማድረግ ደግሞ የበለጠ መልካም ነው ማለት ነው። ስለዚህ ከሺህ ቃላት ይልቅ አንዲት ትንሽ ተግባር የልብን ቅንነት ትገልጻለች። ጉልበት አንሷቸው በጉልበት ልትረዷቸው ትችላላችሁ። በጣም በብዙ አይነት ቁሳቁስ መርዳት ይቻላል። የሰው ልጅ ብቻ የተቸገረውበትን ነገር ሁሉ ደረሱለት በተግባር። በወሬ ይሄ እንደዚህ ነው ያ እንደዛ ነው ብለን ከምናወራ ይልቅ የምንችለውን ሁሉ በተግባር ለማድረግ እንሞክር ማለት ነው። ያለፈ ስህተት ደጋግመህ በማሰብ ራስህን አታቁስል። ያለፈ ስህተት ደጋግመህ በማሰብ ራስህን አታቁስል። ምን አለ መሰላችሁ፣ አንዳንዴ ይጸጽተናል። የሆነ ያለፍነው ነገር መጥፎ ነገር የሚሆን ጥሩ ነገር ይጸጽተናል አይደል? አንዳንዴ ለምን ይሄን አደረኩ እያልን እንጸጽታለን። እንደዚህ አይነት ጸጸቶች ራስን ከማቁሰል ወይም ራስን ከመጉዳት ውጭ ምንም ጥቅም የላቸው። ምናልባት ተምረህበት ልታልፍ ትችላለህ። አዎ ተማርበት። ከዛ ውጭ ግን ስላለፈው ታሪክ እያሰብክ ራስን ወደኋላ አትጎትት። ነገ መራመድ የምትችለውን መንገድ ከዛሬ ላይ አታቁመው። ስለዚህ ስላለፈው ነገር አትጨነቁ። አልፏል እኮ ኦልሬዲ ያለቀለት ነገር ማለት ተመልሶ አይመጣም አይደል? ስለዚህ ለማይመጣው ነገር ለምን እንጨነቃለን? ለወደፊት
ነገ ልናደርገው ለምንችለው ዛሬ ለምንሰራው ነገር ነው መጨነቅ ያለብን፣ ወይም ደግሞ ማሰብና እንዴት መስራት እንዳለብን ማወቅ ያለብን ነገር ስለሚመጣው እንጂ ስላለፈው ነገር አይደለም። ያለፈ ነገር አያስጨንቅም አይደለ? አንዳንዶች ደግሞ ከዚህ ሰው ደግሞ ነገ ምን ሊመጣ ይችላል ብሎ የሚጨነቁ ሰዎችም አሉ። እናንተማ ብዙ አይሆንማ። እናንተ የምታውቁት የዛሬን ብቻ ነው። ለነገን ማንም አያውቅም። ስለዚህ ለዛሬን ብቻ ኑር። ለዛሬ የሚያስፈልግህን አድርግ። ከዛ ውጭ ግን ለትናንት ላለፈውና ለሚመጣው ነገር እየተጨነቅ ጊዜህን አታባክን። ምክንያት መፈለግ የሽንፈት መጀመሪያ ነው። ውጤቱ ላይ ብቻ አተኩር። ይሄ ለብዙ አይነት ሰዎች በተለይ ማንበብና ማጻፍ የማይችሉ ምክንያት በመደርደር አይኔ ትምህርት አይገባኝም፣ አይኔ ጊዜ የለኝም፣ አይኔ በዚህ አግባብ ነው እያላችሁ ራሳችሁን እየሸወዳችሁ ያላችሁት ወንድሞች ልብ በሉ። እየሸወዳችሁት ያላችሁ ማለት ነው ራሳችሁን። ማንበብ አልችልም፣ አይገባኝም፣ አማርኛ አይገባኝም፣ እንግሊዘኛ አይገባኝም፣ ሂሳብ አይገባኝም እያላችሁ ራሳቸውን የምታታልሉ ሰዎች አሁንም በደንብ ልታሰቡበት ይገባል። ምክንያቱም ሰው ነህ፣ ከሰው ነው የተፈጠርክ ወይም ከሰው የተፈጠርሽና አእምሮሽ እኩል እንደማንኛውም የማሰብ አቅም ያለው አእምሮ እስከተሰጠን ድረስ የትኛውንም ነገር የመቻል አቅሙ አለው። 4 ነጥብ። ስለዚህ ራሳችሁን የምታታሉ ሰዎች ምክንያት አታብዙ። አለቀ። ለመማር ምክንያት አታብዛ። ለመለወጥ ምክንያት አታብዛ። ለመስራት ምክንያት አታብዛ። ውጤቱ ላይ ብቻ አተኩር። ይሄን ሰርቼ ምን አመጣለሁ? ዋናው ትልቁ ነገር አላማችን መሆን ያለበት ምንድነው? ይሄን ሰርቼ ምን አመጣለሁ? ተምሬ ምን ነው ማገኘው? ሰርቼ ምን ነው ማገኘው? እዛ ጋር ስታስብ የዛኔ ተስፋ መቁረጡን ትተህ ወደ ነገ መሸጋገር ትጀምራለህ። ስለዚህ ምክንያት መፈለግ የሽንፈት መጀመሪያ ነው። በቃ ለመሸነፍ የምትፈልግ ከሆነ ምክንያት አለ። ከዛ ውጭ ግን ለነገ ህይወት ጠንካራ ሰው መሆን የምትፈልግ ከሆነ ምክንያቱን ተወውና ወደ ተግባር ግባ ወይም ግቢ። ስለዚህ እኔ ማንበብ መጻፍ አልችልም፣ ገና መቼ አየሽውና? እኔ ትምህርት ይከብደኛል፣ ገና መቼ አየኸውና? እኔ እንግሊዘኛ ይከብደኛል፣ መቼ አየኸውና? አማርኛ ይከብደኛል፣ መቼ አየኸውና? እየውና ተግባሩ ላይ ገብተህ ሲከብድህ የትኛው መፍትሄ መውጫ መንገድ እንደሆነ ታገኘዋለህ። ስለዚህ አብዛኞቻችሁ ማንበብ አልችልም፣ መጻፍ አልችልም፣ ለወደፊትም መማር አልፈልግም ብላችሁ ራሳችሁን የምትሸውዱ ሰዎች ዛሬ ከምትኖሩት ህይወት በላይ ጨለማ ህይወት እንደሚመጣባችሁ ማሰብ መቻል አለባችሁ። ማንበብና መጻፍ የማይችል ሰው ለወደፊት ምን አይነት ህይወት ሊገጥመው እንደሚችል እንግዲህ ምናልባት እናንተ ዳርዳሩን እያያችሁት ነው። መሀሉ ላይ ስትገቡ ደግሞ የበለጠ አዘቅት ውስጥ እንደምትገቡ መረዳት መቻል አለባችሁ ማለት ነው። ስለዚህ ከወዲሁ ራሳችሁን አዘጋጁ። ማንበብና መጻፍ ለመቻል በጣም ቀላል ነገር ነው። ዛሬ ቴክኖሎጂ ረቆ በየቤታችን ቁጭ ብለን መማር የምንችልበት አጋጣሚ አለ። ስለዚህ ትናንት እህት ወንድሞቻችን እንኳን ስንት ሀገር በእግራቸው በባዶ እግራቸው ተራምደው ሂደው ነው ተምረው ዛሬ እዚህ ደረጃ የደረሱት አይደለ? ስለዚህ እናንተ ደግሞ ስልካችሁ ላይ በሚገኝ ነገር ቁጭ ብላችሁ መማር ያቃታችሁና ተስፋ የምትቆርጡ ሰዎች አሁንም አስቡበት፣ በደንብ በጥልቅ አስቡበት። የሚመጣው ዘመን ከዚህ የባሰ ይሆናል። ስለዚህ ምክንያት መፈለግ የሽንፈት መጀመሪያ ነው። ውጤቱ ላይ ብቻ አተኩር። ውጩ ያማረ ግድግዳ ውስጡ የፈረሰ ቤት መሆኑን የሚያውቀው ባለቤቱ ብቻ ነው። አንዳንዴ የሆነ ነገር ለማየት ስትሞክሩ፣ ቪዲዮ ለማየት ስትሞክሩ ቶሎ ተስፋ አትቁረጡ። ለምንድን ነው መሀል ላይ የሚያወሩት? ለምንድን ነው ቶሎ ዝም ብለው የሚገባቸውን የማያነቡ የማይጽፉ? ለምንድን ነው ዝም ብለው ወደ ተግባሩ የማይገቡ ብላችሁ አስቀድማችሁ ተስፋ አትቁረጡ። ሁሉንም ለማዳመጥ ሞክሩ። በእያንዳንዱ ከመጀመሪያው ጀምራችሁ እስከ መጨረሻው ያዳመጠ ሰው እርግጠኛ ሆኜ ይለወጥበታል፣ ከህመሙ ያገግማል። ስለዚህ እዚህ ጋር ምንድን ነው የሚለው? ውጩ ያማረ ግድግዳ ውስጡ የፈረሰ ቤት መሆኑን የሚያውቀው ባለቤቱ ብቻ ነው። አያችሁ፣ ይሄ ማለት ቤትን ብቻ አትወሰዱት። እንደው ዝም ብላችሁ ጣራና ግድግዳን አትዩ። ውጩ ያማረ ግድግዳ ውስጡ የፈረሰ ቤት መሆኑን የሚያውቀው ባለቤቱ ብቻ ነው ማለት ምን ለማለት ተፈልጎ እንደሆነ ልንገራችሁ።
ምናልባት እስካሁን የተከተላችሁ የሚያዳምጣችሁ ያላችሁት ወንድሞቼ ካላችሁ እድለኛ ናችሁ። ቤትን ሰው አድርጋችሁ ውሰዱት። በተለይ ደግሞ ማንበብና መጻፍ የማይችሉ ሰዎች አለባበሳቸው ያምራል፣ ልክ እንደ ውጭ ግድግዳ፣ ውስጣቸው ግን የቆሰለ ነው። ለምንድን ነው የቆሰለው? ማንበብና መጻፍ ባለመቻላቸው የሰዎችን ንግግር ዘለፋ የተሸከሙበት ልባቸው ላይ ነው፣ ውስጣቸው ላይ ነው። ናንብብልኝ እስኪ አንብብልኝ እስኪ ጻፍልኝ ሲሉ አንተ እስካሁን አልተማርክም ወይም እስካሁን አልተማርሽም ስትባል የምታለቅሰው እንባ ውስጧ ላይ ነው ወይም ውስጡ ላይ ነው። ሰዎች ጋር እኩል ለማውራት የሚሸማቀቁ አለማንበብ አለመጻፋቸው በውስጣቸው ነው። ውጫቸውማ ጥሩ ልብስ ለብሰዋል እኮ ለማስመሰል ቆንጆ ቆንጆ ልብስ ለብሰዋል እኮ የተማሩ ለመምሰል ማንበብ መጻፍ የሚችሉ ለመምሰል ቆንጆ ቆንጆ ልብስ ለብሰዋል፣ ዘንጠዋል እኮ ውስጣቸው ግን ቁስል። ስለዚህ የሚገልጸው ይሄ ነው። ውጩ ያማረ ግድግዳው ውስጡ የፈረሰ ቤት መሆኑን የሚያውቀው ባለቤቱ ብቻ ነው። አያችሁ፣ እነዛ ሰዎች እኮ አምሮባቸው ተውበው በጣም ቆንጆ ሆነው ብዙ ዓመት ተምረው የመንግስት ሰራተኛ የሆኑ የሚመስሉ አለባበሳቸው፣ ውጫዊ ማንነታቸው በከበር ፔጅ የተሸፈነ ግን ውስጣቸው ደግሞ ምንም አይነት የማንበብና የመጻፍ ክህሎት የሌላቸው ሆኖ ሁል ጊዜ የሚሸማቀቁ፣ ሁል ጊዜ ሰውን ባዩ እኩል ለማውራት የሚከብዳቸው፣ ሰው በጠየቃቸው ቁጥር እኔን የሚመስላቸው፣ ሰው ሲያወራ ሁሉ ስለኛ ያወራ የሚመስላቸው በጣም ብዙ እህት ወንድሞች አሉ። ስለዚህ እናንተ ይሄ ቪዲዮ ለእናንተ ከደረሰ በደንብ አዳምጡኝ፣ በደንብ አስተውሉ። ባለሀብቱ ነው ማንበብና መጻፍ ያልቻሉ ሰው እንዳያውቅባቸው የተደበቁ ብዙዎች አሉ። ስለዚህ እናንተም ዕውቀትን ለማወቅ የፈለገውን ያህል ክብራችሁ ይውረድ። ክብር ከእውቀት በላይ ሊሆን ስለማይችል፣ ክብር ከገንዘብ በላይ ሊሆን ስለማይችል ማለት ዕውቀት ከገንዘብ በላይ እንጂ በታች አይደለም። ስለዚህ የፈለገህን ባለሀብት ልትሆን ትችላለህ፣ ባለሀብት ልትሆኝ ትችላለሽ። ነገር ግን ክብርሽን ከእውቀት አታስበልጭው። አንድ ቀን መዋረድሽ አይቀርም። ስለዚህ አብዛኛው ሰው ውጩ ያማረ ግድግዳ ነው፣ ውስጡ ግን ቁስል ነው። ስለዚህ ልታስቡበት ይገባል። ውጩ ያማረ ግድግዳ ውስጡ የፈረሰ ቤት መሆኑን የሚያውቀው ባለቤቱ ብቻ ነው። እናንተ ስለ ውስጣችሁ የምታውቁ ሰዎች ራሳችሁን ጠይቁ። መማር የምትፈልጉ ካላችሁ በውስጥ መስመር አናግሩኝ። በ0931 32 77 66 ብላችሁ ደውሉልኝ። ማንኛውም ምክር፣ አገልግሎት እንዲሁም ደግሞ ትምህርት የምትፈልጉ ካላችሁ በአጭር ጊዜ ብቻ ማንበብና መጻፍ እንድትችሉ እናደርጋችኋለን። ደውሉልን። ብቸኝነት ራስን ወደ ማግኘት የሚመራ የመጀመሪያ እርምጃ ነው። ብቸኝነት ራስን ወደ ማግኘት የሚመራ የመጀመሪያ እርምጃ ነው። አንዳንዴ ብቻችን ስንሆን ስለራሳችን መመልከት እንጀምራለን። ብቻችን ስንሆን ስለራሳችን ማሰብ እንጀምራለን። ብቻችን ስንሆን አይናችን ይገለጣል። በብዙ ነገሮች ተሸፍኖ የነበረው አይናችን ሲገለጥ ራሳችንን መሆን እንወዳለን። ስለራሳችን ማሰብ እንጀምራለን። እኔ ማን ነኝ ብለን እንጠይቃለን። ስለዚህ ብቻችሁን መሆንን አትፍሩ። ሁሌም በሰዎች ትከሻ ላይ የምትኖሩ ሰዎች አንድ ቀን ብቻችሁን ስትሆኑ አትፍሩ። ብቸኝነት ጥንካሬ እንጂ ብርታት እንጂ ውድቀት አይደለም። ስለዚህ የበለጠ በትልቁ እንድታስቡና ራሳችሁን እንድትሆኑ ነው የሚያደርጋችሁ ብቻችሁን ስትሆኑ። ስለዚህ ብቻዬን ሆንኩኝ ብላችሁ የምትጨነቁ ሰዎች አግባብ አይደለም። ብቸኝነት ራሱን ወደ ማግኘት ነው። ብቸኝነት ማለት ራስን ማግኘት ነው። በቀላሉ ራስን መሆን ነው። ራሴ ምን አይነት ሰው ነኝ የሚለውን ለማወቅ ይረዳቸዋል። ስለዚህ ብቻችሁን ስትሆኑ የምታለቃቅሱ ሰዎች አስፈላጊ አይደለም፣ ልትማሩበት ይገባል። ቤተሰብ ዛሬ ያየናቸው አስተማሪ የሆኑ ጥቅሶችን አንብበናል። ረጋ ብዬ አስረድቻችኋለሁ ብዬ አስባለሁ። በውስጥ መስመር መማር የምትፈልጉ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራለን። ባላችሁበት ሆናችሁ በኦንላይን ደግሞ በዋትስአፕ በቴሌግራም አናግሩን። ዲስክሪፕሽን ላይ በምታገኙት ስልክ አሊያም ደግሞ ወረድ ብላችሁ ሙሉ ቪዲዮውን ስታዩ ከታች የተለያዩ ቪዲዮዎች ይመጣላችኋል። እነሱ ቪዲዮዎች ላይ የተለጠፉ ስልኮች ስለምታገኙ በእነሱ ደውሉልን፣ አሊያም ከዚህ ከታች አስቀምጥላችኋለሁ። ደግሞ በዋትስአፕ በቴሌግራም በሳምንት 5 ቀን የእናንተን ጊዜ በማይጎዳ መልኩ የትኛውም ሰራተኛ ሰው ሊሆን ይችላል፣ በጣም ብዙ ሰዓትን የሚጠቀም ሰራተኛ ሊሆን ይችላል። ነገር ግን 1 ሰዓት ከማታ ወይም ከቀን እስከ ሌሊቱ 7 ሰዓት ስለምናስተምር
ከነዚህ ሰዓቶች መካከል አንድ ሰዓት መርጣችሁ መማር ስለምትችሉ ትልቅ አማራጭ ነው። ስለዚህ ባላችሁበት ሆናችሁ መማር ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሁንላችሁ።